እኔ ደግሞ ስለማይገባኝ ያንን ጸጋ ስላልታደልኩኝ ከዚህ ህይወት እወጣለሁ። ብሩኬ በቃ ተረጋጊ፣ እስቲ ተረጋጊና አውሪ። አሁን ነገራቶችን ወደ ሌላ ፋይል ከምከፍቺ ሌላ የምር አንቺ ከኔ ጋር መቀጠል አትፈልጊም? እኔ ብሩኬ በዚህ ሁኔታ መቀጠል አልፈልግም። በዚህ ሁኔታ ማለት ምን አለ? እኔ እኮ ነኝ በእኔ ቦታ ሆነ ለመረዳት ሞከረ። የኔና አንቺ ነገር የኔና አንቺ መጨረሻ ይሄ እና ምን እንደምንጠብቀን ነው? ምን እንደምንጠብቀን ነው? ፍፄ የምትባል ሰውዬ ሁለቱ መካከል ምን አግብቶ ነው አንተ ለመለያየት የምትሞክረው? ማለት ሃይሚ የብሩክ እንዳትሆን ትፈልጋለህ? እርግጠኛ ነኝ አንተ ምስጥ ሰው ነህ። የምር በጣም ምስጥ ሲሆን ወንድም ለማስታረቅ ነው እንጂ ለማለያየት እንዴት ይጥራል? አረ ፍፄ ባለጌ ነህ። የምር በጣም ባለጌ። ማንህና ነው አንተ ቤት ውስጥ ሴት የምትጠራው? እዲ በሃይሚ እጅ አልበላህም አልጠጣህም? ያን ሁሉ ጊዜ አብራችሁ አሳልፋችሁ ዛሬ ለሃይሚ እንደዚህ ይሆንከው አንተ ማን ነህ? በጣም ትገርማለህ ፍፄ። ሰላም እንዴት ናችሁ? ውድና የተከበራችሁ የቻናሌ ቤተሰቦች ሁሉ ሰላም ነው? እኔ ደህና ነኝ እግዚአብሔር ይመስገን። ቆይታ እንዴት ነው? ስራ ሁሉ ፒስ ነው አለን። ክብሩ ይስፋ መድኃኒዓለም። እኔ ዛሬ ሁለት ልጆች ልወቅስ ነው የመጣሁት። ምክንያቱም በሃይሚ ላይ ትልቅ ሴራ እየሰሩባት ነውና፣ አንደኛ ፍፄ የምትባል ልጅ ምንድነው ችግር? ያንተ ችግር ምንድነው? ማለት ምንድነው ፈልገው ነገር? ብሩክና ሃይሚን አጣልተ ምንድነው አንተ የምታገኘው ጥቅም? እኔ በጣም ትገርመኛለህና ሁለቱን ልጆች አጣልተ አንተ ምንድነው የምታገኘው ጥቅም? ማለት የተከፈለህ አበል አለ። ሲቀጥልስ ደግሞ ሌላ ሴት ይዘህ ቤት የምትመጣው አንተስ ማን ስለሆንክ ነው? በሰው ቤት በራስ ቤት እኮ ቢሆን ችግር የለው። በሰው ቤት አንተ በሃይሚ እጅ በልተሃል፣ ጠጥተሃል። አሁን ሃይሚን ከዳሃት። ሃይሚን እንደዛ ትናገራለህ እንደፈለክ። አንተ አሁን የብሩኬ ጓደኛ ነኝ ትላለህ። ለብሩኬ ካሰብክለት ማለት ነው። ለምንድነው የብሩክ ህይወት እንዲስተካከል ከፈለግ አንተ ለምንድነው ሁለቱን አንድ የማታደርግበት ምክንያት ምንድነው? እኔ በጣም የምታሳዝን ሰው ነህ አንተ። በጣም እኔ መናገር ፈልጌ አይደለም፣ ግን ፍፄ የምትባለው ልጅ በጣም ስላናደርከኝ ነውና ምን አገባህ አንተ በሰው ህይወት። ይቺ ልጅ ማን አላት? ወይ የገዛ ወንድሟ ከዳት። አይታችኋል ባለፈ ሁሉንም ነገር እና የገዛ ወንድሟ ራሱ ከርቷታል። ይችሊ ማን ነው ከጎኑ ያለው? ብሩክ ደግሞ ውጪ አልፈልግሽም ብለህ ድጋሚ መልሰህ በቃ እንታረቅ አይሆንልኝ። መጀመሪያ ምንድነው የሚባለው? ታሞ ከመማቀቅ አስቀድሞ መጠቀቅ ይባላልና ይሄ እኔ ቆይ የፍፄ ልጨርሰውና ፍፄ የምሰራው ሴራ በጣም ከባድ ሴራ ነው የምሰራው። በወንድምህ ላይ እንዴት ትሰራለህ? ቢያንስ አብራችሁ በልታችሁ ጠጥታችኋል። እስቲል ነው ከልጅነታችሁ ድረስ አብራችሁ አድጋችኋል። እስቲል ነው እስከዛሬ ድረስ እስካላችሁበት ሰዓትና ቀን ድረስ አብራችሁ ብዙ ጊዜ ያሳለፋችሁ ናችሁና ምንድነው ምን ፈልገህ ነው? የወንድምህን ህይወት አንተ ሰላም እንዲሆን ማትፈልገው ለምንድን ነው? ወይስ እንዳንተ ማለት እንደሱ ስላልሆነልህ ነው ያንተ ህይወት? የማያስፈልግ ሰው ከውጪስ ጋብዘህ ወይን ምናምን ጋብዘው ማን ስለሆንክ ነው አንተ? አይደብርህም እንዴ? አይደብርህም? ብቻ በጣም ታሳዝናለህ። ይሁን እኔ እንደዚህ አይነት መሀይም ሰው አይቼ አላውቅምና ለቃላት አጠቃቀሜ ግን ይቅርታ። ግን የሰውን ህይወት የሚያበላሽ ሰው በጣም የሚደብር ሰው ነው። ሲሆን እንዳውም ዝቅ ብሎ እህትና ወንድሙን ማስታረቅ ነበረበት። ምክንያቱም የሰው ልጅ በጊዜው ሲጣላ ስሜታዊ ይሆናል። ብዙ ቃላት ሊለዋወጡ ይችላሉ። ደግሞ ብዙም የከረረ ቃላት አልተለዋወጡምና ሁለቱን አንድ ለማድረግ ሲገባ ኤፍሬምንም ሄደ በትማታለ። አይ ቲንክ ኤፍሬም ይገባዋል። ለምን እህቱን ራሱ ዋሽቷታል። የገዛ እህቱን ዋሽቷታል ኤፍሬም። ይቺ ልጅ ባዶዋን ያለችው እንግዲህ ብቻዋን ያለችው እኔ እንጃ እንዴት እንደምታስቡ አላቅም። እኛ ወንዶች ስንባል እኔ አይገባኝም። ማለት ሰፋር ግን ነበር ማሰብ ያለብን። ግን ይቺ ልጅ ብቻዋን
ብሩክም እንዳይቀርባት ወንድሟ ካዳት። ባለፈው ዋሽቷታል ታውቃላችሁ። ብሩክ ነው የደበደበ ብሎ በኋላ ብሩክ ሲያፋጥጠው እኔ አይደለሁም ብሎ ቃለ መሐላው እንትን ብሏል ፈጽሟልና ይቺ ልጅ ማን ያላት ነው አሁን ከጎኗ? ካሁን በፊት በብዙ ልጆች ቆስላለች፣ አልቅሳለች፣ ብዙ ነገር ሆናለችና ማን ነው ከጎኗ ያለው? እና በጣም የሚያሳዝን ነው የምር በጣም በጣም። ሌላው ደግሞ ብሩኪ አንተ ለምንድን ነው አንዴ ሄደት አንዴ መጣ አንዴ እንደፈለክ የምትሆነው? ማለት በሰው ህይወት ላይ እንደዚህ መረማመድ ጥሩ ነው ብለህ ታስባለህ? እኔ አንተም መናገር ፈልጌ አይደለም፣ በጣም ነው የምወደው፣ በጣም ነው የማከብር። ግን በሰው ህይወት በሴት ልጅ ህይወት ላይ እንደዚህ መረማመዱ ተገቢ ነው ብለህ ታስባለህ? ታስባላችሁ? ግን እኔ እና ስትፈልጉ እንደፈለጋችሁ ብቻ ያው ጉድለቱ የሰውን ማጉደል ስታውቁት የሰው ልጅ መልሳችሁ ድጋሚ ትለማመጣላችሁና ትላንትና አሁን ብሩክ ሃይሚን ግዴታ አብረን ካልሆን አብረን እንሁን እያላት ነበርና እኔ መሆናችሁ አብረው መሆናችሁን ጠልቼው አይደለም፣ በጣም ነው የምንፈልገው ሁላችንም። ግን ብቻ ማለት ከአሁን በፊት የተፈጠሩትን ነገር ብዙዎቹን እናውቃለንና አይተናልም። ግን ብሩክ እንደዚህ ሄደት መጣ ባትልባት በልጅቷ ህይወት ላይ ልጅቷ በጣም ትወዳለች፣ ታፈቅርሃለች እና የልቧን አላገኘችም ታውቃለህ። እና ብሩኬ በህይወቷ ላይ ሄደት መጣ ባትልባት መልካም ነው ብዬ አስባለሁ። ማለት እኔ ከእናንተ በላይ ብዙ አውቄ አይደለም፣ የውስጣችሁ ሁላችሁን እናንተ ራሳችሁ ናችሁ የምታውቁት። ግን ይቺ ልጅ ባትጎዷት ካሁን በፊት ብዙ ጊዜ በየሆስፒታሉ አልቅሳለች፣ ብዙ እንባ ፈሷታል። ሶ አሁን የመካሻዋ ጊዜ ነው እንጂ ድጋሚ ባልቀሻዋ ጊዜ አይደለም። እስቲል ነው አሁን ራሱ ሪቻ በጣም ልታምን አልቻለችም። ምክንያቱም ብዙ ጊዜ ተጎድታለች፣ በጣም ብዙ ጊዜ ተጎድታለችና ልታምን ራሱ አልቻለችም በጣም። እና እቺ ልጅ እምነት እንዴት ሊኖራት ይችላል? ምክንያቱም መጀመሪያ እኮ ማሳመን ማለት ብታመንላት፣ ባትዋሻት፣ የተለያዩ ሴቶችን ወደ ህይወት ባታቀርብባት፣ የቀረቡ ሴቶችን ራሱ ወደ ህይወት ባታቀርባቸው፣ ፊት ባትነሳቸው ተገቢ ነበር ብዬ አስባለሁ። ምክንያቱም እቺ ራሱ ትናንትና አሁን መታ ግዴታ እኔ ምግብ ካላበሰልኩልህ በሰው ቤት አንቺ ደፋር ነሽ እኮ በጣም መቤቴን በጣም ደፋር ነሽ። እንደዚህ ይደረጋል? ሰው ቤት ሄዶ ምግብ ካላበሰልኩልህ ማን ባዘጋጀው? ኧረ ተይ በጣም የሚያስጠላ። ለዚህ ደግሞ ምክንያቱ ተጠያቂው ብሩክ ነው። ለምን ማን ፈቀደላትና ሰው ቤት እንድትገባ? ብቻ ያው መቼም ወንድ ልጅ በሆዱ አይደራደርም ተብሎ ብላችሁ ነው አይደለ? ወንድ ልጅ ካከበሩት ከሴት ልጅ የሚፈልገው ወንድ ልጅ ክብርና ክብር ብቻ ነው። ግን እንዲከበር ከፈለገ ሌላም ሰው ማክበር አለበት። እና ይቺ ልጅ ሰው ቤት ገብታ ምግብ ሰርቺ ካላበላው ካላጎረስኩ በማን ቤት? አንቺ እኮ ያለሽው የሃይሚ ቤት ነው ያለሽው። አንቺ ኬትም አልመጣሽም፣ ከአንድ ሰፈር ተገና አግኝተሽው ነው። አይ ቲንክ እንደዛ ይመስለኛል። እና ስንት ዓመት አይ ቲንክ ወደ 2 ዓመት ያክል ያፈራችው የራሷ የሃይሚ ቤት ነውና አንቺ በሃይሚ ቤት ማዘዝ ምናምን እኔ ያለሁልህ እንዳትጎዳብኝ ምናምን እኔ በጣም ነው ያሳቂ በጣም እና ትገርሚያለሽ። እንደዛ አይባልም ጭራሽ ነውር ነው። እና እንደዚህ ባትይ ጥሩ ነው። እስኪ አንድ ቪዲዮ ላሳያችሁ። ሲጀመር ብሩኬ ፊት ለምን ሰጣት? ምግቡ ራሱ ጋር መቅረብ የለብህም። ምክንያቱም 30 አይነት ነገሮችን የለመደ ሰው በኋላ አንድ ቦታ አድርጋ ቢሉት አይረጋምና ከወዲሁ ጥንቃቄ ብታደርግ መልካም ነው ብዬ አስባለሁ። ምክንያቱም ይቺ አትጠቅምህም። እንደ ሃይሚ የሚሆንለት ሴት አታገኝም በጭራሽ። እንደ ሃይሚ የሚሆንለት ሴት አታገኝም። እሷም እንደ ብሩክ የሚሆንላት ወንድ አታገኝም። ምክንያቱም አሁን እቺ በሰው ቤት ነው ብሩክ ቤት ሄዳ ነው እንግዲህ የሚፈልግ ሰው አለ። አዎ ሃይሚ ትፈልገዋለች፣ ሌላው እንኳን አይፈልገው። እና ይሄን ለማለት ነው። ሌላው ብሩክ ደግሞ
ብዙ ጊዜ ሌላው ደግሞ ሃይሚ ያው እንግዲህ በጣም ካሁን በፊት በብዙ ጊዜ ተጎድታለች፣ አልቅሳለች። ያንን ነገር ደግሞ ልክሳት ይገባል። በጣም አሁን እስቲል ነው አሁን የመካሻዋ ዘመን ነበርና እንደዚህ ድጋሚ ለለቅሶ ባታረጋት መልካም ነው ብዬ አስባለሁ። ሃይሚ እህታችን በጣም ነው የምንወድሽ፣ ሁሌም ከጎንሽ ነን፣ እንወድሻለን።